ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው። አሁን ደግሞ ውሎ ሰዓታችን ላይ እንገኛለን። እንግዲህ ዱላዬ ወጣትልና ከጠንካራ ሰዎች ውሏቸው ምን እንደሚመስል ኢትዮጵያ ውስጥ ታሳየናለች። ምን አይነት ስራ ላይ ደግሞ እንዳሉ ምናየው ይሆናል። ቢኒያም ተስፋዬ ይባላልና በቤተሰብ ቢዝነስ ይታወቃሉ። እንግዲህ እንደ ቤተሰብ በርካታ ቢዝነሶች ላይ ይገኛሉ። እንግዲህ ግንኛ ምናቀው ዩስትሪት የተሰኘ አንድ የፓርኪንግ ተቋም ተከፍቷል። እንግዲህ በርካታ አመት አሜሪካ ውስጥ ነበር። አሁን ደግሞ ወደ ኢትዮጵያ መጥቷል። የኢትዮጵያ ውሎ ምን ይመስላል የሚለውን ሉላ ልታስቃኘን ተዘጋጅታለች። እኛም ለመመልከት ተዘጋጅተናል። እናንተም ተዘጋጁ። ውሎ Good morning Lulaye, how are you? I'm good ደና ነህ? እንዴት ነህ? አለሁልሽ እንኳን ደህና መጣሽ ሉላዬ። እንኳን ደህና ቆየህ ልግባ? አዎ ባክህ። ኦኬ አለች ባዝ ላርግሽ እሺ። Good morning Lulaye, how are you? Welcome ሰላም ነው? አለሁልሽ ግቢ አለን ይመስገነው። እነዚህ ስዕሎች በጣም ይገርማሉ እኮ። ወደሻቸው? በጣም ነው የሚያምሩት። እንዴት አደርክ? ቁርስም ቀርቧል። የኛ ላይፍ እንደምታውቂው በጣም ቢዚ ስለሆነ እኔ እኮ አሜሪካ ብቻ ነበር ቢዚ የምትሆኑ ይመስለኝ። እዚህም እንደዛ ነው እንዴ? እዚህም እንደምታውቂው ሾርት ጊዜ ስለሆነ ያለችን ጊዜ ለመጠቀም ስለምንፈልግ ዛሬ ደግሞ አንድ ቀን ስላለችኝ ቁርስ ቶሎ በልተን ወደ ስራ እንገባለን። ቢኒያም ተስፋዬ ማን ነው? ከቤተሰባችሁ ጀምሮ እስቲ እንዴት ነው ያደከው? ምን ስራዎችን እየሰራችሁ ነው የምትገኙት? አብዛኛው ነገራችሁ አሜሪካ ቢሆንም እዚህ ግን የተለያዩ ስራዎችን እየሰራችሁ ነውና ካንተው ከራስህ ብንሰማው ደስ ይለኛል። ስሜ ቢኒያም ተስፋዬ ይባላል። የመጨረሻ ልጅ ነኝ። 4 ወንድሞችና አንድ እህት አለችኝ። እናቴ ቴቴ ትባላለች፣ አባቴ ተስፋዬ ይባላል። ይሄን ይመስላል የቤተሰቤ። የ4 ልጆች አባት ነኝ። 2 ሴት ልጆች 2 ወንድ ልጆች አሉኝ። የመጀመሪያ ልጄ ሴት ናት። ስለዚህ ጧሬን ይዤ ነው የጀመርኩት። አሪፍ አባባል ነው። እኔ መስማማበታል የሴት ልጆች እናት ስለሆንኩኝ። ሴቶች ናቸው ያቺ ያሉሽ? ስንት ልጆች አሉሽ? 2 አሉኝ። ወንደርፉል ሶ ልጅ ጸጋ ነው። ስለዚህ ደስ ብሎኛል። ያው እንደምታውቂው ሰዓት ብዙ ስለሌለ ቁርስ እንጀምር። ግን ትንሽ ልንገርሽ ስለ ዩስትሪት ያው ከዛሬ 25 ዓመት በፊት 28 ዓመት አሁን አክቹሊ አሜሪካን ሀገር ላይ በተለያዩ ስራ ዘርፎች ተሰማርቶ ይገኛል። ብዙ ሰው የሚያቀን ዩስትሪት ፓርኪንግ በሚለው ነው። ስለዚህ በሱ ስር ሰርቪሶች አሉን። ኢንዱስትሪ ደግሞ በሚባለው በኩል ዲሲ ጀነራል ኮንስትራክሽን የሚባል ኮንስትራክሽን ካምፓኒ አለን። ፖቶማክ ማኔጅመንት የሚባል ፕሮፐርቲ ማኔጅመንት እኛ የራሳችን የሰራናቸውና የሌሎች ቤቶች እናስተዳድራለን። ሶስተኛው ደግሞ ዩናይትድ ኢንቨስትመንት የሚባል ዊንግ አለን። ሀያት ሆቴል፣ ሜሪት ሆቴል፣ የተለያዩ ሆቴሎች ላይ ሼር ሆልደሮች ሆነን እንገኛለን። አሜሪካን ሀገራችን ደግሞ ያው 10 ዓመት ሆነን አይ ቲንክ አሁን ስንጀምር የመጀመሪያውን ፓርኪንግ ለማስተዋወቅ የዛሬ 10 ዓመት ጨረታ ወጥቶ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ላይ ስራ ጀመረ። ቴቴ በጣም ይታወቃሉ አሜሪካን ሀገርና ብዙ ሰው የብዙ ሰው እናት ናቸው። የእናንተ ቤተሰቦች ቤት የብዙ ሰው ቤት ነው ይባላል። እናንተ ደግሞ ስራ ከፈጠራችሁ በኋላ የስትሪት ፓርኪንግ ውስጥ ያልሰራ ሰው የለም በሚባል ደረጃ ብዙ ሰው ይሰራ ነበርና እስቲ ትንሽ ስለ እድገትህ እናውራ። እንዳልሽው ቴቴ የብዙ ሰው እናት ናት። እኛ 5 ልጆች እንሆን እንጂ እሷ ያላት ልጅ ብዙ ነው። እንደውም አንድ ነገር ልንገርሽ። ድሮ ስንጀምር ፓርኪንግ ላይ ስራ ዝም ብዬ ሲሄድ አንዳንድ ማላቃቸው ሰዎች ዩኒፎርም ለብሰው አገኛለሁ። ማን የቀጠራችሁ ስላቸው ቴቴና እንደ ኤችአርም እንደ አምባሳደርም እንደ ብዙ ሆና እናታችን ትጫወታለችና ሰው ለመርዳት ወደ ኋላ አትልም። እና አይ ቲንክ የነሱም ጸጋ የነሱም የተባረኩ ስለሆኑ
በእነሱ ልፋትና በእነሱ ነው ብለን ነው የምናምነው። እናቴ በጣም ጠንካራና ኃይለኛ ናት። ስራ ላይ ወደ ኋላ የለም። 24 ሰዓት ነው የምትሰራው። ህፃን እያለን ታክሲዎች ነበሩንና ማታ ማታ ብር ሁሉ እንድንቆጥር ታደርገናለች። የቢዝነስ ማይንድ ምን እንደሆነ ያው ከቢዝነሱ ከዛ ይጀምራል። ከህፃነታችን ጀምሮ በቢዝነስ ዓለም ውስጥ ነው ያለፍነውና እናቴ በጣም ጠንካራ ሴት ናት። አባቴ ደግሞ ፍቅር ባላንስ ያደርጋሉ። እሱ ኃይለኛ ስትሆን እሱ ረገብ ብሎ ወደ መሬት ያወርዳታል። የተረጋጋ ነው። በጣም ጀንትል ሰው ነው። ከፊቱ ላይ ተቀይሞ ወይ ተኮሳቱ አታዩም። እና እድለኛ ነን። በጣም ጥሩ እናትና አባቶች አሉኝ፣ እግዚአብሔር ይመስገን። ኢትዮጵያ ያለ ሁሉ ምን ይመስላል? ኢትዮጵያ እንግዲህ ለአጭር ጊዜ ነው የምንመጣው። ስለዚህ ስፔሻሊ ዛሬ አሁን ለአንድ ቀን ነው ገብቼ የምወጣው። ባክ ቱ ባክ የሆኑ ፕሮግራሞች አሉ። ኢትዮጵያ ውስጥ እኛ የተሰማራ ነው አሁን ሪል ስቴት ላይ ያለ አሁን ያለንበት ሲግኒቸር ሬዚደንስ የኛ አሁን በቅርብ ጊዜ የሰራ ነው ህንፃ ነው። ፓርኪንግ ስራ ላይ ያለን፣ ቴክኖሎጂ ስራ ላይ ያለን የተለያዩ ዘርፎች አሉ። የተቻለውን ቀንጨብ አድርገን እኔና አንቺ አብረን እናያለን። ዛሬ ግን እየበላን በቃ እንሩጥ። እሺ የት ነው መጀመሪያ እንግዶቼ? መጀመሪያ ሜድራፋ ደግሞ ስለ ሜድራፋ እየነገርኩሽ ታች እንወርዳለን። የቴክኖሎጂ ካምፓኒ ነው። ያው ስላጣደፍከኝ ራሴ ምን እንደምጠይቅ ግራ ገባኝ። ሁሉ ቁርስ ቀርቦ ግን ይሄን እየበላ መውጣት ያሳዝናል። ኑሮ በአሜሪካ እንደ አሜሪካ ውሎ ነው የምቆጥረው እኔ። ኢትዮጵያ እንዳለው አልቆጥረውም። ውሎን በአሜሪካ ስለምንሰራው ያኔ ደግሞ ግቢ እናሳይሻለን። ሜድራፋ ቢሮም ቅርብ ነው። ነገሮችን ቀለል ለማድረግ ቢሮዬም ስራዬም እዚች ጋር ነው። ኤክስፒሪየንስ ዘ ፊውቸር ነው ስሎገናችን። ስለ ሜድራፋ አንድ ነገር ቶሎ እዚሁ ልንገርሽ። ሜድ ማለት መድኃኒት ማለት ነው። ራፋ ማለት ማዳን ማለት ነው። ከመሰረቱ ራፋ በዕብራይስጥ ነው ማዳን ማለት ነው። እና ሎጎአችንም እንደምታየው ኢትዮጵያ ውስጥ የተለያዩ ዲጂታል ቱሎች አሉ፣ አይናበቡም። እነሱን ማናበብ ማለት ነው። ከመጀመሪያው አጀማመራችን ጀምሮ ሚሽናችን በጣም በፓሽንና በኢምፓክት የተሰራ ነው። ጉድ ሞርኒንግ ኤቭሪባዲ፣ እንዴት ነው? ሰላም ነው? አለን። እንደምታየው ወጣት ነው በጠቅላላ። እናንተም እየሮጥኩ እኔ ባጅም እየሰራው እንደሆነ ነው። በዛው መሮጥ ነው። እመጣለሁ አንዴ እዚህ ዊክሊ ሚቲንግ አለኝ። በሳምንት አንዴ እዚህ መጥቼ ኩዊክሊ ብሪፊንግ ተደርጌ እወጣለሁ። ጉድ ሞርኒንግ፣ እንዴት አደራችሁ? እንግዳ ይዤ መጥቻለሁ። እንግዲህ ዶክተር ራሄል ኖህ ይባላል። ሉላ ትባላለች ከኢቢኤስ ካላወቃችኋት። በሉላ ምክንያት ነው ያረፈድኩት። እሺ እቀበላለሁ። ታንኪዩ በጣም አመሰግናለሁ ጋይስ። ስለቸኩል ከወጣለሁ እንገናኛለን። ታንኪዩ ዶክተር። ልጅ ነው በርታ። እሺ የሩዋንዳ ትሪፕ ጥሩ ነበር? አሪፍ ነው። በቃ እሺ መልካም ደህና ዋሉ። ኦኬ እሺ እኔ ቁርስ በልቼ ጨረስኩ። አንተ አልጨረስክም? አዎ እንግዲህ አልተቻለም፣ መሮጥ አለብኝ። እንዴት ናችሁ ጋይስ? ሰላም ነው? ኤርሚ እንዴት ነው? ኢ-ፕሪስክሪፕሽኑ እንዴት ነው? ጥሩ እየሄደ ነው? የሚስተካከሉ ነገሮች ተስተካክለዋል? አዳዲስ ፊቸሮችን ጨምረናል። ዋንደርፉል። እንግዲህ እንደምታየው ብዙ ሀገር የሚረዳ ስራዎች እየተሰሩ ነው እዚህ ቤት። የሚሰሩትም ደግሞ በወጣቶችና በጀግኖች ነው። እናመሰግናለን በጣም። መሯሯጥ ሁሉም ነገር እዚሁ ቀረብ አድርጌ ነው ያዝኩት። እዚህ ደግሞ ፕሮፐርቲ ማኔጅመንት ቲም ያለ በመቀጠል ደግሞ አጥናፍ ሰገድ የካንትሪ ሲዮአችን ነው። ሉላ ትባላለች። አጥናፍ ሰገድ ኩዊክሊ ያሉን የስራ ሁኔታና ውሏችንን ዛሬ አፕዴት ያደርገኛል። እሱን እናደርጋለን ማለት ነው። እንደምታየው በጣም ፓክት የሆነ ስኬጁል ይዘው ስለጠበቁኝ በፍጥነት ወደ ሳይት እንሄዳለን። ቴንኪዩ አጥናፍ። እናንተ ደግሞ በኋላ እንቀጥላለን። ላዬ ሩጫ ነው። ባለቤቴ ሰላም ሳልል አልወጣም። ሄሎ ሶሪ ፎር ዘ ኢንተራፕሽን።
እንግዲህ መቼስ ሉላን ታውቃታለሽ። አዎ Good morning. How is it? I'm good. It's wonderful. Okay. ቪዲዮ ያርጋኛለሽ ሉላ። ቤት ውስጥ ሳጣት ሄዳ ነው ብዬ ነበር። አምግላድ እንኳን አገኘሽ። ክላስ ስለነበራት እያስተማረች ነበር። It was so nice. It was nice ለዛ and ነው። cool. ባለቤትሽ ዛሬ ሙሉ ቀን ልውል ነው አብረን። It's okay. Thank you. We have a busy day, so we're going to run. I'll see you at the lunch meeting. Okay, bye, babe. Bye, baby. Have a wonderful day. ባይ ቤቢ ቻው ሎሚ Thank you. Bye, Yoshi. መልካም ቀን ዝም ብዬ እያየሁ የነበረው በቃ በደንብ በጥሩ ሁኔታ ነው እየኖርክ ያለኸው እና ቢዚ የሆነ ሰው እንደዚህ ሲኖር ብዙ ጊዜ አያጋጥመንም። የህይወት መርህ ምንድን ነው? ህይወት መሪ ያው ለሰው ልጅ ስራ ኢምፖርታንት ነው ብዬ አምናለሁ። ግን አት ዘ ሴም ታይም ደግሞ ባላንስ ማድረግ አለብሽ። ለቤተሰብሽ፣ ለጓደኞችሽ፣ ለሶሻል ላይፍሽ እና ለራስሽ ጊዜ መስጠት አለብሽ። እንዲያውም አንድ ወንድሜ ያሬድ በጣም ኢምፖርታንት የሆነች ነገር ቤተሰብ ውስጥ አስተዋውቋል። አይ ላቭ ማይ ላይፍ። ላይፍሽን ኢንጆይ ያረግሽ አንድ ነው ህይወት ነች ያለችን አይደለ? ስለዚህ በደንብ ስራውንም ቤተሰቡንም ቱሪዝሙንም ትራቭሉንም ኢንጆይ ያረግሽ ካልኖች ዋትስ ዘ ፖይንት? ሰርቶ መና ነው። ሰዓትንም ደግሞ ሳይሰራ ዌስት አድርጎ መጥፋት መሄድ መጥፎ ነው። ብዙ ጊዜ ሰዎች ምን ያስባሉ? አንድ ነገር ስታገኝ ቆይ ደግሞ ይሄኛውን ልስራ፣ ቆይ ደግሞ ይሄኛውን ላሟላ፣ አሁን ደግሞ ይሄን ልጨምር እንላለን እና ለራሳችን ጊዜ ስንሰጥ ያጎደልን ይመስለናል። እንደዛ ይሰማህም አንተ? አይሰማኝም። ለራሴን ጊዜ መስጠት አለብኝ፣ ለቤተሰቤም ጊዜ መስጠት አለብኝ። ሁሉን ነገር ሰርተን አንችልም። ነገ አንድ ሰው መጥቶ አሁን እዚህ ጋር ትልቅ ፕሮጀክት አለ አብረን እንስራ ወርቅ እናወጣለን ቢለኝ አላረግም። ካለኝ ፎከስ ከምሰራው ስራ ውጪ ከሆነ ፓርቲሲፔት አላደርግም። ፓሽኔት ሆነሽ ማትሰሪው ገንዘብ የምታገኝበት ነገር ቢሆንም የፓርኪንግ ስራን ግን በልዩነት እንዴት መረጣችሁት? እንግዲህ ያው መጀመሪያ የሆነ ወንድሜ ወደ አሜሪካን ሀገር ሲሄድ መኪና ነበር የሚሸጠው። መኪና እየሸጠ አንድ ስሞል ፓርኪንግ ውስጥ የሚሸጣቸው መኪኖች የሚያቆሙበት ቦታ ዲማንዱ ሲመጣ ያው ደግሞ እንዳበሻ ብዙ አበሻ አሜሪካን ሀገር ሲል ስራው ፓርኪንግ ነው። ሁሉም በሚቻል ደረጃ ያነካካት የለም። ስለዚህ ሁሉም ሰው የተማረውም ያልተማረውም በቃ እግር መፍቻ ስለሆነ እዛ ግዴታ ፓርኪንግ ነውና ፓርኪንግ ጀመረ ወንድሜ የዛሬ 28 አመት። በዛ ነው የገባንበት። ስራን ፓርኪንግ ይሁን ሽንት ቤት ማጠብ ይሁን ምን ሪስፔክት አድርጎ ፕሮፌሽናሊ መስራት ነው እኛ ምናምን። ቢኒያምን ከስራ ሰዓት ውጪ ምን ያዝናናዋል? በጣም እኔ የምወደው እኔም ባለቤቴም ትራቭል ማድረግ እንወዳለን። ዓለምን ዞሬ በሞት ደስ ይለኛል። ወደ 34 ሀገሮች ደርሻለሁ አሁን እና ባለቤቴ እንደውም ፉክክር ላይ ነን። አንድ ደረሰች ለስራም ሲሆን ካሪኩ ትላለች 32 ነው በአንድ በልጫታለሁ። አሁን ሩዋንዳ እኔ እሷ ስላልሄደች የቀደምኳት ሀገር ስለሆነች በዛ ሶ ትራቭል በጣም እወዳለሁ። አድቬንቸረስ ነኝ። ስካይ ዳይቪንግ፣ ባንቺ ጃምፒንግ፣ ኤቲቪ የተለያዩ ይሄ አድሬናሊን ያላቸው ስፖርቶችና አድቬንቸሮች እወዳለሁ በጣም። እንደውም እቅዴ በ45 አመቴ ኪሊማንጃሮ መውጣት ነው። ዋው መልካም እድል ይዘን እየሄድን ነው። ያው ቦክሱም ስፖርቱም ካሁን የተጀመረው ያንን እቅድ ለማሳካት ነው። መልካም እድል። ይሄ እናንተ ፓርኪንግ ነው? ይሄኛ ፓርኪንግ እንዴ? ይሄንን አሁን ዛሬ ነው ያየሁት። 2 ወር ሆኖታል። ስፔሻል ሲስተም ነው። ናይስሊ ለማንና መጣችሁ አለን። እናመሰግናለን። እንግዲህ ይሄ ሲስተም ሀገራችን ይገባታል። ለምንድን ነው ኋላ ቀርም? ግን እናንተም ትከፍላላችሁ ማለት ነው። አሁን የገባኝ ነገር እየከፈልን ከፍል ስለሆነ እንግዲህ ዛሬ በፕሮግራሙ መተን ነው እንጂ ካርድ አለን። እዚህ እናገኛቸው እነሱ ኢቪ ቻርጅ ስቴሽን ለመክተብ ከቻይና መጥተው ነው። አንደኛው ትልቁ ካምፓኒ ናቸው። ከነሱ ጋር ፓርትነርሺፕ አድርገን ኤርፖርት ውስጥ ለመክተብ እየሞከርን ነው። How are you? Frank, good to see you. Christopher, nice to meet you. Jackson, nice to meet you. Lula, she's from EBS TV station. Nice meeting you. She's just following me on my daily route today. Okay? Well, I hope you guys find everything all right. Yes. Did you identify the place where we're going to install the EV stations? Yeah. Okay. የትኛው እዚህ ጋር ነው የሚሆነው ማለት ነው? እዚህ ጋር ባዶ ቦታ ያለችው አመቺ ስለምትሆን what's the plan? What can we do? When can we start? Yeah, we can cooperate each other to install the high technical EV charging station with the platform.
And with the payment platform. Yeah, with the you know, we have a payment integration. I told Frank last time, Yeah. I have a technical team Yeah. that could do the process payment. Here also, we already integrated payment system. We appreciate that you came all the way here today. We want to use this as a pilot project Yeah. and get started as soon as possible because our country needs. Okay, Christopher. Thank you. We're going to do good business. This Frank is a good man. yes. He's a very good man. Huh? Yeah, that's right. Thank you, Frank. Thank you so Thank much. you very much. Have a good day. Have a good day, guys. Okay. እስቲ ለወጣት ሰዎች ለወጣት ልጆች ትምህርታቸውን ጨርሰው ቁጭ ላሉ ምን ትመክራቸዋለህ? ምን እመክራቸዋለሁ መሰለሽ? ፓርኪንግ ስራ መናቅ የሌለበት ለብዙ ሰዎች እንጀራ የሚከፍት ስራ ነው። አሜሪካን ሀገር አይደለም ኢትዮጵያ ውስጥ። አሁን እንግዲህ እንደምታየው መጀመሪያ ያየነው የኤርፖርቱ ስራችን ነው። ኤርፖርቱ የቆየና 10 ዓመት የቆየ ስራ ነው። አሁን ግን በቅርብ ጊዜ የጀመርነው ደስ የሚለኝ ስራ ደግሞ አለ። ከክብርት ከንቲባና ከሜየርስ ኦፊስ ጋር ፒፒፒ በመፈረም ከትራፊክ ማኔጅመንት እና ከአዲስ አበባ ትራንስፖርት ቢሮ ጋር በመሆን አጋርነት ከተማው ላይ ሙሉውን ዲጂታይዝ የሆነ የፓርኪንግ ሲስተም እየዘረጋን ነው። ይሄ ማለት ምንድነው? ለብዙ ሺህ ሰው ስራ የሚፈጥር ስራ ነው። ሚኒመም አንድ መኪና ቆመ፣ ሺህ መኪና ቆመ፣ ሚኒመም ቤዝ የሆነ ሳለሪ ያላቸው እነዚህ ልጆች። ሁለተኛ እንግዲህ በልምድ በተደራጅተው በማህበራት ነበር የስራ የሚሰራውና የፓርኪንግ ገቢም ላይ ተካፋይ ስለነበሩ እሱ እንዳይቀርባቸው ደግሞ ለሰራተኞቹ ከሁሉም ከሲስተሙ ከተሰበሰበው ላይ ለሁሉም እኩል ይካፈላል የሆነ ፐርሰንቴጅ። ከዛ ደግሞ አንዱ ተክቶ ሰርቶ አንዱ ደግሞ ያሾፈ እንዳይሆን ደግሞ ሁለተኛ ኢንሴንቲቭ ፕሮግራም ቀርጸንለታል። ኦሬዲ ከጀመርነው ሰራተኞች ኦልሞስት ደብል አድርገዋል ቤዝ ሳለሪያቸውን ማለት ነው። ይሄ የምንቀጥራቸው ሰራተኞች ስለ ምግባር እናስተምራለን፣ ንጽህና እናስተምራለን፣ ዩኒፎርም አለባበስ እናስተምራለን፣ የኑሮ ዘይቤ እናስተምራለን። ካስተመር ሰርቪስ ትሬኒንግ ብቻ ሳይሆን ፋይናንሻል ሊትረሲ፣ ኮምፒውተር ሊትረሲ የምናስተምርበት ግራንት ካገኘው ኦርጋናይዜሽን ጋር አብረን ሆነን ሰርተን እነዚህን ሰዎች ትሬን አድርገን በ2 ዓመት ውስጥ ትንሽ ሴቪንግ አግኝተው ራሳቸውን ችለው ወደሚቀጥለው የስራ ማህበር ሄደው ሌሎች ደግሞ ወጣቶች ወደዚህ ስራ እንዲገቡ ነው የምንፈልገውና ፕሮግሬሲቭ ፕላኒንግ ያለው እቅዱ ሰፊ የሆነ እቅድ ይዘን ነው የመጣነው። አገሬ ላይ መስራቱ በጣም ደስ ይለኛል። ከብሩ በላይ ከሁሉም በላይ የሰው ህይወት አገሬ ላይ መጥቼ መቀየሬ እኔ ቻንሱን አግኝቼ ከቤተሰቤ ጋር ውጭ ሀገር ሄጄ ያለኝን ልምድ አምጥቼ ሀገሬ ላይ መስራቱ በጣም ያስደስታል። እዚህ ምንድነው የምታረቀው? ፓርኪንግ በየቦታው ነው ያለው። እንግዲህ ሲኤምሲ አሁን ከተማችን ውስጥ ካሉት ቦታዎች በጣም ብዙ መዝናኛ፣ ኮንቬንሽን ሴንተሮች፣ የተለያየ ቦታዎች ያሉበት ቦታ ነው። እዚህ ጋር ደግሞ ወደ 500 ፓርኪንግ ስፔሶች አሉ። እዚህ መጥቼ አዲስ የፓርኪንግ ስርዓት ስለዘረጋ እንዴት እንደሆነ ከልጆቹ ጋር ቼክ እናደርጋለን እና እስቲ ቼክ እናርግና እንትን በለው። ወንድሜ እንዴት ነህ? ሰላም ነህ? አለሁልህ። ሉላ ትባላለች። አለን። ስራው እንዴት ነው? ስራው አሪፍ ነው። ሰው እየለመደ ነው። አሁን አንተ ስንት ጊዜ ሆነ እኛ ጋር? እኔ 2 ወር ሆነ። 2 ወር አረክ? እንዴት ነው ስራው ከኛ ጋር ስትሰራ? እኔም ተመችቶኛል። ወደኋል ስራው? አዎ፣ ለሰራተኛም ስራ ምቹ ሆኗል። አዎ፣ አሪፍ ነገር። በጣም ጥሩ። እሺ፣ እንዴ ሰላም ነው? አለን። አረጋዬ ሉላ ትባላለች። ሉላ ያረጋ ሰላም ነው። እንኳን ደህና ቆየህ። የዩኤስፒ ፕሮጀክት ማናጀር ነው። እንዴት ነው ስራው? ያው እንደምታውቀው ከዚህ በፊት የነበረው የካሽ ሰርቪስ ነበር የሚጠቀሙት ከዚህ በፊት የነበሩ ደንበኞቻችን። አሁን ምንድነው ከካሽ ንክኪ ነፃ ስለሆነ ያንን በአግባቡ ዲጂታል ካሽ ፔመንት ሲስተሙን እንዴት መክፈል እንዳለባቸው ያሳዩዋቸዋል በአግባቡ ማለት ነው። በጣም ጥሩ። እሺ፣ እናመሰግናለን። ካሳንቺስ አመጣኝ የምወደው ቦታ ነው። በዚህ አጋጣሚ ልንገርህ፣ ብዙ ጊዜ ወክ ለማድረግ ስመጣ እዚህ ፓርክ አድርጌ ነው የምሄደውና አሁን እዚህ ግን እንደምናደርገው ዛሬ መጣ ነው። እኛ እንግዲህ ቅድም እንዳልኩሽ ስታንዳርድ እያወጣን ነው ከተማው ላይ ብዬሻለሁ እና አንድ ወዳጄን ቅዱስን ልናገኘው ነው። እኛ ከተማው ላይ በጠቅላላ ያሉትን ፓርኪንጎቻችን የምንሰራው ኢንቫይሮንመንታሊ ፍሬንድሊ እንዲሆኑ በሪሳይክል ፕላስቲክ ነውና ቅዱስ የኪዩቢክስ ባለቤት ነው። ሰላም ሉላ። ቅዱስ እንዴት ነህ? ሰላም ነው? አምሮብናል። Very strong, very nice. It seems like it's shaped up really well. አልቋል። ለልጆቹም ይሄ ኢንሱሌትድ ስለሆነ ሙቀትን፣ ቅዝቃዜን ሬጉሌት ያደርጋል። ስለዚህ ለኛ ለልጆቻችንም ዲግኒፋይድ የሆነ ቦታ ነው።
well done. I really like it. አይ ቆንጆ ስራ ነው የተሰራው። ስኬት ለቢና ምንድነው? ስኬት ለኔ የገንዘብ ብዛት ሳይሆን ፐርፐስፉል የሆነ ላይፍ መኖር። ፐርፐሴን ሰርቭ አድርጌ ከሄድኩኝ ሰክሰስፉል ነኝ ብዬ አምናለሁ። ፐርፐስ ምንድነው? ፐርፐሴኛ ሰው መርዳት፣ ኢምፓክት ማምጣት። እንግዲህ ቅድም ከእናቴ የለመድነው ነገር ነው። ስናድግ ጀምሮ ድሮም ስንኖር ቤታችን ብዙ ሰው አለ። ዛሬ ድረስ የእናትና አባቴ ቤት ባዶ ሆኖ አያውቅም። ካጠገባቸው ሰው አጥተው አያውቁምና ያን አይነት ፐርፐስፉል ላይፍ ሰውን በመርዳት የሰውን ላይፍ በመቀየር ያለንን ዕውቀት በማካፈል የምናደርገው ነገር ሰክሰስፉልና ደስተኛ ያደርገናል። አሜሪካ ስትሄድ የጠበቅከውና ያገኘኸው ነገር እንዴት ነበር? አሜሪካ የገጠመኝና ሪያሊቲው የተለያየ ሆኖ ነው። ብዙ ጊዜ ሰው ኢትዮጵያ ሲኖር እንዲያውም ጥሩ አጋጣሚ ልንገርሽ፣ በሄድኩኝ በ6 ወሬ ኢትዮጵያ ጓደኞቼ ጋር ደወልኩ። እንግዲህ የሄድኩት እኔ ዛሬ ኦልሞስት 30 ዓመት በላይ ነው ከወጣውና ህፃን ልጅ ነኝ። ጓደኞቼ ጋር ያኔ በፎን ካርድ ፈቅፈቂያሽ ምናምን ነበር መደውዩ። እንደ ዛሬ ፌስታይም ዋትስአፕ ምን አልነበረም። ስደውልለት ገና እንደገባው እሺ እንዴት ነህ? ደህና ነህ? ሰላም ነው? አሜሪካ እንዴት ናት? ጥሩ ናት? ብር ላክልኝ እና ሰው ሁሉ የሚመስለው አሜሪካ እግርሽ ከገባ ብር ማፈስ ነው። በቀላሉ ቢገኝ እንደሱ አይደለም። ሪያሊቲው ዲፈረንት ነው። ጥሩነቱ ምንድነው? አሜሪካን ሀገር ላይ ተግተሽ ለፍተሽ ጎበዝ ሆነሽ ከሰራሽ የማግኘት ቻንሱ አለ፣ ኦፖርቹኒቲው አለ። እኔ በጣም እንደውም በትምህርት በጣም ነው ማምነው። ህፃንም ያለው ከአንደኛ እስከ 3ኛ ነበር የምወጣው። የትምህርት ቫልዩ በጣም አውቃለሁና ሰውን የሚመክረው ዕውቀት ማግኘት ነው። አሜሪካን ሀገር ሲሄድ ሰው ቻንስ ሲያገኝ መማር እድል ካለው እንዲማር እፈልጋለሁ። አንደር ግራጁዌት ቢኤስኤን በኬሚስትሪ ጨርሻለሁ እና ያው አትሊስት ዲግሪ ይዤ ነው ትምህርት ይዤ ነው በዛ ሴክተር ሳልሰራ ወደ ፓርኪንግ አለሙ ገባው። አሁን ግን ላይፍ ፉል ሰርክል ከ20 ምናምን ዓመት በኋላ ተመልሶ ሜድራፋ ፋርማሲውቲካል ሴክተር ላይ ነው እና ላይፍ እንዴት ዞሮ እንደሚመለስ አንዳንድ አታውቂው። ያን ያጣሁትን ነገር በትምህርት አሁን ደግሞ በስራ እያገኘሁት ነው። ሜድራፋ በጣም አስደስተኝ የሚሰራው ስራ ለዛ ነው። እና መመክረው ሰውን ተምሮ ውጭ ሀገር ደግሞ ላሉት እና ለዲያስፖራ ኮሚኒቲ ምንድነው መናገር እንፈልገው አገራችን ላይ መተን ደግሞ ኢምፓክት ማምጣት ነው። ሉላይ እንግዲህ አስሮትኩሽ ዛሬ በጣም ይቅርታ። አረ ደስ የሚለኝ ኤነርጂ ነው ልጅዋለሁ። ቁርስሽ አላበላሁሽ። አሁን ትሬኒንግ ስላለኝ ግን ከትሬኒንግ ከመግባቴ በፊት ትንሽ ነገር ቀመስ እናድርግና ካንቺ ጋር እስቲ ራፕ አፕ እናድርግ ቀናችንን። ምንም ችግር የለም፣ ደስ ይለኛል። የምሳ ሰዓቱ አልፏል። ጥሩ አደረክ። ስናክ መሆኑም ጥሩ ስናክ ቢሆን አትሊስት ይኸው እዚህ ጋር አሪፍ ቀን ነበረ። በዛውም ዳይቴንም የጠበቀ ወጥቶ ምግብ ምንድነው? እኔ ከህፃንነቴ ጀምሮ ጥሬ ስጋ ስበላ ነው ያደግኩት። ስለዚህ ፍየል ቤት ነበር ማለት አይ ህፃን እያለን ገና ከልጅነታችን አባታችን ጥሬ ስጋ እየበላ ያሳደገን ሰው ጥሬ ስጋ በጣም እወዳለሁ። ወደ ቤተሰብ ልመለስ ነው። እኔ ከቤተሰብ ጋር ስራ መስራት ብዙ ጊዜ ከባድ ነው ይባላል። ለምን የራስ ሰው ሲሆን ማዘዝም መታዘዝም ብቻ አብረክ ተስማምተክ መስራት ከባድ ነው ይባላል። እና እስቲ አንተ ጋር ምን ይመስላል? የእናንተን ልምድ አካፍለን፣ ሌላው ሰው ደግሞ ከቤተሰብ ጋር ቢሰራ ምን ይጠቀማል? ከቤተሰብ ጋር መስራት እንደውም ብዙ የምንጠየቀው ጥያቄ ነው። ግን አይ ቲንክ እኛ ከአስተዳደጋችን ይጀምራል። ስናድግ ቤተሰብ ጋር በፍቅር ነው ያደግነው። ታላቅና ታናሽ ተከባብረው ነው ያደግነው እና እግዚአብሔርም ብሎ ሁላችንም የምንሰራው ስራ በሮላችንና በፍላጎታችን ያለ። ግን አይ ቲንክ ትልቁ አብሮ ለመስራት ያለን እኛ መከባበራችን፣ እርስ በርሳችን ተከባብረን ታላቅ ታናሽ ነው ሆነን ግን በቢዝነስ ላይ ኩል ቮይስ ኖረን ተከባብረን ስራችን እናስኬዳለን። ግን ያው ቀላል አይደለም። ግን የቤተሰብ ፍቅር ስላለ አብሮ ማደግ ጥሩ እድገት ስለነበረን
ተቻችለን እዚህ ደርሰናል። ግን ሌሎቹም መከራቸው መተከባበር እስካለ ድረስ አብሮ መስራት ከባድ ነው። እንዳባባሉ ነው በፍጥነት ለመሄድ ብቻ ሽሩጪ ነው። ረጅም ለመሄድ ግን አብረሽ ሂጂ ነው። ስለዚህ አብሮ መስራት ከቤተሰብ ጋርም ሆነ ረጅም መንገድ ያስኬዳል። ይኸው እንግዲህ እኛ 28 ዓመት በዩኤስፒ ሆልዲንግ አብረን ሰርተናል። በጣም አመሰግናለሁ። አሁን ቀጣይ ትሬኒንግ እንዳለክ ነግረኸኝ ነበርና ትሬኒንጉ ግን ስለምንድን ነው? ኦክቶበር በመሆኑ ላስት ኳርተር ነው። እስካሁን ያለውን ስራ እንገመግማለን። ከዛ ደግሞ ለ2026 ያለን እቅድ ኬፒአይዎች ለነሱ ሰጥቼ ይላለው። በዛ ነው ሜጀር የምናደርገው። አመሰግናለሁ። እንግዲህ ቴንኪዩ በጣም አመሰግናለሁ። ጊዜሽን ሳክሪፋይስ አድርገሽ ከኔ ጋር በመዋልሽ በጣም ደስታ ተሰምቶኛል። አይ ሆፕ እኔም አላሰለቸውሽ። እንዴ በጣም ደስ የሚል በጣም አክቲቭ የነበረ የፈጠነ ደስ የሚል ውሎ ነበረ። እኔ የኢትዮጵያ ውሎውን ብዬ የአሜሪካ ውሎውን ያየው እስኪመስለኝ ድረስ ነው የነበረው ቀንህና ጥሩ ጊዜ ነበረን። እንግዲህ ብዙ ትምህርትም አግኝቼበታለሁ። የሰው ልጅ ምን ያህል ጊዜው መጠቀም እንዳለበት በዚህ በነበረችን ቆይታ መልካሙን ሁሉ እመኝልሃለሁ። እንግዲህ በርትታችሁ ደግሞ ያሰባችሁ ተሳክቶ በድጋሚ እንደምንገናኝ እምነቴ ነው። አሜን አሜን። አመሰግናለሁ። ይሄ ውሎ በአዲስ አበባ ነው። ውሎ በዲሲ መስራት ይኖርብናል። አይቀርም ግን ፍላይትም ስላለ ማታ መልካም ፍላይት ዛሬ ማታ ስለመበር ቴንኪው በጣም እሺ። አመሰግናለሁ። ቴንኪው ቪኒ መልካም ቀን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ